አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ። ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ። ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ንኩት እና ተብዬ ተጠርቼ ወደ ቤታቸው ወስደውኝ የሚገርም እኮ ነው። ወደ ቤታቸው ወስደውኝ የደበደቡኝ ሰዎች አሉ። ታውቃላችሁ? ይሄን እንፈውሰን ወይም ደግሞ አስተምረን ብለው ወይኔ በስርዓቱ የመቱኝ ሰዎች አሉ። ምንድነው ምን አድርጌ ነው ብዬ አልኳቸው። በቃ ተረጋግቼ ማለት ነው። እረፍ ውስጥ ይቆይ ዱላውን አቁሙትና ምን አጥፍቼ ነው እስቲ ያጠፋሁትን ንገሩኝና ከዛ በኋላ እኔ ፈቅድላችኋለሁ። ጀርባዬን በደንብ ሰጣችሁና በደንብ ትገርፉኛላችሁ። እንዲያውም ገመዱን እኔ ራሴ ገምድላችኋለሁ። እኔን የምትመቱበትን ዱላ እመርጥላችኋለሁ አልኳቸው። መቼም ከገድልና ከስንክሳር የተማርኩት ይሄንን ነው። ስንክሳር ያሉ አባቶች ሰማዕታት ማለት ነው። እንዲያውም አንዱ ሰማዕት ስሙን ለጊዜው አላስታወስኩትም። ምንድነው የሚለው ሰይፍ ይዘው ሊሰዋቸው ሲሉ ቆይ ሰይፍማ ቶሎ ነው የሚገለኝ፣ ግን እኔ አሰቃይተህ እንድትገለኝ ነው የምፈልገው ብለው እንደዚህ አይነት ሰልፈር ድኝ እንደዚህ አይነት ነገር አምጣና እንደዚህ አድርገህ ሰውነቴ ላይ አፍስስብኝ፣ ከዛ በኋላ ደግሞ እንደዚህ አድርገህ ግረፈኝ፣ ቁስሌ ከወጣ በኋላ ላይ ያለው ቁስል በደንብ ሲታይህ ደግሞ በያዝከው ጅራፍ ደግሞ በያዝከው ዱላ ደግሞ ግረፈኝ፣ ከዛ በኋላ ነው አንገቴን የምትሰይፈኝ ብለው ተሰቃይተው መሞት ፈልገው ማለት ነው። ለምንድን ነው ይሄን የመረጣችሁት አለ ያ ገራፊው። ያ የሚሰይፋቸው ሰው እንግዲህ አስቡት፣ አህዛብ ነው፣ የባዕድ አምልኮ የሚያመልክ ሰይጣንን የሚያመልክ ንጉስ አሽከር ነው። ግን የዚህ ቅዱስ ሰው ንግግር ገርሞት ግን ለምንድን ነው እንደዚህ ተሰቃይታችሁ መሞት የምትፈልጉት ብሎ ሲጠይቃቸው ጌታችን ኢየሱስ ክርስቶስ እኛን ለማዳን እንዴት እንደተንገላታ እያሰብን እንዲቆጠርልን ፈልገን ነው ብለው አሉት። ይሄ ኢየሱስ ማን ነው ብሎ ያ የሚሰይፈው ሰውዬ ይህንን ቅዱስ ከሰየፈው በኋላ ንስሐ ገብቶ በኢየሱስ ክርስቶስ ስም አምኖ እንደገና ራሱ ሰያፊው ተሰይፏል። ይሄን ታሪክ አውቃለሁ እና በጣም ብዙ ነገር ስለምሰማና ስለማቀስቲ በረከቱ ይደርብኝ ይድረሰኝ የስንክሳሩ ብዬ ቆይ ይኸውላችሁ እኔን በደንብ ትመቱኛላችሁ፣ ችግር የለውም። በእጃችሁ ያዛችሁትን ዱላ አስቀምጡት፣ ቁጭ አድርጉትና እስቲ ምንድን ያጠፋሁት ያረኳችሁ ነገር ንገሩኝና ከዛ በኋላ እኔ ራሴ እኔን የምትመቱበትን ዱላ አመቻችቼ መርጬ በደንብ የሚያሳምመኝን ዱላ በእጃችሁ ሰጣችኋለሁ አልኳቸው። ከዛ ከልጆቻቸው መካከል አንዷ በጣም ተሰማት መሰለኝ፣ አለቀሰች። ወራት ምንድነው የምትለው ምናምን አለች። ችግር የለውም እኔ ራሴ መርጬ ዱላ ሰጣችኋለሁ፣ ችግር የለውም ግን ጥፋቴን ንገሩኝ አልኳቸው። ለካ የዛሬ 4 ዓመት ገጠሜ ላይ አንዷ መታ እንደዚህ አርገውን ጎረቤቶቻችን እንደዚህ አርገውን እንደዚህ መተት ልከውብን እንደዚህ ምናምን ብላ ተናግራለች። ያቺ የተናገረችውን ልጅ ገጠመኝ አቅርቤዋለሁ እና መተት አድራጊዎቹ ናቸው ለካ የጠሩኝ እና ልጅቷ ያን ነገር በመናገሯ እፍረት ተሰምቷቸው ከዛ ሰፈር ወጥተው ሌላ ቦታ ቤት ገዝተው ቤቱ ተበጣብጦ ተራብሸው ምንም እንትን ብለዋል። በእርግጥ አድርገውታል፣ መተቱን አምነዋል እኮ። ግን የተላከው ሰይጣን ተረበሸ እና ንስሐ ከመግባት ይልቅ ምንድን ያደረጉት መሸሽ። አንድ ሁለተኛ ነገር ደግሞ ሚስጥራቸው በመውጣቱ እኔ ላይ መዛት ነው የጀመሩት። ይኸውላችሁ ስም አልተናገርን፣ ፎቶ አላወጣን፣ አካባቢ አልተናገርን። ግን ሌባ ራሱ ይለፈልፋል አሉ የሚባለው። ራሳቸው በቃ ተነሳስተው እኔን ጠርተውኝ ለመደብደብ ሞከሩና ምንድነው እላያቸው ላይ ያለው ሰይጣን ምንድነው እድል ነው። ከጎረቤቶቻቸው የልጆቻቸውን እድል ወስደው ለነዚህ ለልጆቻቸው ነው የሰጡት እና በነዛ እኔ ገጠሜ ላይ ባቀረብኳት ልጅ እድል እነዚህ ልጆች ዩኒቨርሲቲ ገብተው ስራ ገብተው ተመርቀው ምን ብለው በቃ የሆነ ነገ ከነገ ወዲያ ይጦሩናል ብለው ነበር ያሰቡት። ግን ሱሰኛን የሆኑት፣ አጫሽን የሆኑት፣ ቃሚን የሆኑት፣ ዱርዬ አመንዝራ ምናምን የሆኑት እነዚህ ልጆች። በጣም የሚገርማችሁ ነገር ያ የተደረገው የእድል መተት አዞረባቸው፣ ቀየረባቸው። ለምን ሲባል በላይቭ ላይ ብዙ ጊዜ ሳስተምር ሰምታችሁ ከሆነ ሰይጣን ብዙ ጊዜ ወደ ጠንቋይ ቤት የሚሄዱትን ሰዎች ይለያል፣ ይመርጣል። እዛው የሚቀሩት የሰይጣን የሆኑ ዘራቸው ሰይጣን ሆኖ ዘራቸው ሰይጣን ስላችሁ በአምልኮ ማለት ነው፣ በባዕድ አምልኮ
በደንብ ገብረውለት አምልከውት ሲኦል የሚገቡ ሰዎችንና የእግዚአብሔር የሆኑትን ደግሞ ይለያል፣ ያውቃል። ነገ ከነገ ወዲያ የሚከዱትን ውጡልኝ ከዚህ ብሎ ያባራልና እነዚህ ቤተሰቦች ደግሞ የስለት ልጆች ናቸው እንዳለ ከአባትየው ጀምረው። አባትየው ራሱ የስለት ልጅ ነው። ብዙ ጊዜ ሊወለዱ ሲሉ ልጆቹ አባትየውም ሊወለድ ሲል ምጥ ላይ ከባድ ቻሌንጅ ይጀመራል፣ ጭንቀት። የዛን ሰዓት ኪዳነ ምሕረት እናቴ፣ ሚካኤል አባቴ እነዚህ ልጆች ከተወለዱ ያንተ ናቸው ለአንተ ሰጥቻለሁ ምናምን የሚባል ስለት አለና አብዛኞቹ እንደዛ ሆኖ የተሳሉ የተወለዱ ናቸው ልጆቹ። ግን እንደዛም ሆኖ ልጆቻቸውን ለማሳደግ ደግሞ ጠንቋይ ቤትና ደብተራ ጋር የሚሄዱ ቤተሰቦች ናቸው ማለት ነው። ስለዚህ የእድል መተት አሰሩ። ግን እድል መተቱ ሊሰራ አልቻለም። ለምን? ሰይጣኑ እነሱ ውስጥ ሆኖ ያንን ስራ መስራት አይፈልግም። ነገ እንደሚከዱት ያውቃላ። ነገ እንደሚከዱት ስለሚያውቅ እንደዚህ እንደሚጋለጥ ስለሚያውቅ አይሰራላቸውም፣ እድለኛ አያደርጋቸውም፣ ገንዘብም አይሰጣቸውም። ግን በህይወታቸው ሊጫወትባቸው ይፈልጋል። አመንዝራ በማድረግ እግራቸው እንዲቆረጥ፣ አይናቸው እንዲጠፋ፣ ሁሉ ነገራቸው እንዲበላሽ፣ በኤችአይቪ እንዲሞቱ፣ ሲኦል እንዲወርሱ፣ መንግስተ ሰማያትን ከመውረስ ይልቅ እንደዚህ እንዲሆኑ ስለሚፈልግ ነው የሰው እድል ወስደው በጎረቤት መተት እንዲኖሩ ያደረጋቸው ማለት ነው። ገባችሁ? እና እነዚህ የደበደቡኝ ሰዎች ያውቃሉ፣ ያደረጉትን ያውቃሉና እንደው ምን አጥፍቼ ነው እስቲ ንገሩኝ አልኳቸው። እና ይሄንን ሲነግሩኝ እንደዚህ አድርገህ እኛም ቤተሰባችን ስም አጥፍተህ ይኸው ቤት ቀይረን መተን ሲሉ ጊዜ ታዲያ ያደረጋችሁትን አይደል እንዴ ተናገርኩት። ግን ፎቶ አለቅኩ፣ ሰፈር አቅጣጫ አልተናገርኩ። እስቲ ከነዚህ ቤተሰቦች ውጪ እናንተ እንዳደረጋችሁባቸው ማን አወቀ አልኳቸው። ጸጥ አሉ። ማን አወቀ? ራሳችሁ እኮ ናችሁ ተነሳስታችሁ እንደዚህ ሆናችሁት። ስለዚህ እናንተ ውስጥ ያለው ጠንቋይ ጋር ደብተራ ጋር ሄደው ቤተሰቦቻችሁ ለእናንተ እድል ያመጡላችሁ እናትና አባታችሁ ናቸው ጥፋተኛና ያ መንፈስ ነው አሁን እኔን በክፉ እንድታዩኝ ያደረጋችሁ። በሉ አሁን ይኸው ኑጣና ዱላ እንምረጥ። እዛ ጋር ደግሞ የተከመረ እንጨት ነበር። ይሄ ድግስ ሊደገስ ወይ ሰርግ ሊደገስ ሲል የሚገዛ ምናምን አጠና ፍልጥ ማማል አይደለም፣ የተነቀለ ንቃይ እንጨት ቤት ሊሰራ ሲል ምናምን እንደሱ አይነት እንጨት ነበር። በዚህ ትመቱኝ ወይስ በዚህ? በየትኛው ይሻላችኋል? ወይስ ቀበቶ ልፍታና በቀበቶ ትገርፉኝ ወይስ በጋለ ብረት ትጠብሱኝ? የቱ ይሻላል? እንዴትኛው አይነት ሰማዕት ሆኜ ልሙትላችሁ? ጠርታችሁኝ ትማታላችሁ። እኔ ከዚህ ቤት ከወጣሁ በኋላ እኮ ልከሳችሁ እችላለሁ። ፖሊስ ጠርቼ ላሳስራችሁ እችላለሁ። ከዛ ወጥቼ ዩቲዩብ ላይ ደግሞ እናገራለሁ። ብዙ ነገር እኮ ውርደት የሚገጥማችሁ። ይሄ እኮ የጅል አስተሳሰብ ነው። እንዴት እንደዚህ ታስባላችሁ አልኳቸው። ከዛ አለቀሱ ሁሉ እና እንደዚህ የገጠመኝ ጊዜ አለ። ተጠርቼ የተደበደብኩበት ጊዜ አለ። እና የምናየው መከራ በጣም ብዙ ነው። በጣም ብዙ መከራ ነው የምናየው። የእውነት ራሴን እያከበድኩ አይደለም። ምራቅ መተፋት ተውት፣ ቀላል ነው። ኢየሱስም ተተፍተውበታል። መሰደብ፣ እናንተ የጠንቋይ ልጆች ሂዱ ከዚህ የግርማ ልጆች ተብለን መባላችን ይሄ ያለ ሁሉም ቦታ ያለ። እንኳን እኔ መምህር ግርማ እንዴት አድርገው እንደሚሰድቧቸው እናውቃለን። ይሄ ለፖሊስ የተሳሳተ መረጃ ሰጥቶኛ እንድንታሰር ማድረግ ምናምን የተለመደ ነገር ነው። ጠቋር አዳልሞቴ ወሰንጋላ ፋብኮ ፈደመና ብለን ስንናገር የኦሮሞን ባህል ነካችሁ፣ ይሄ እኮ እንደዚህ የሰውን ባህል መንካት ነው ብለው ሲሉ እንዴ እኛ የምናውቀው ጸበል ቦታ ላይ ጠቋር ነኝ እያለ ሲጮህ ነው፣ ኦፋ ነኝ እያለ ሲጮህ ነው። እኛ ይሄ የኦሮሞ ባህል እንደሆነ አይደለም። የኦሮሞ ባህል ይሄ አይደለም። እኛ የምናውቀው ይሄ ሰይጣን እንደሆነ ነው። ለምን ነው ከፖለቲካ ጋር የምታነካኩብን? ምን አረገን? ለምን ነው እንደዚህ የምታረጉት? ብለን ወስደው ሌላ ነገር ውስጥ ሊከቱን የሚፈልጉ ሰዎች አሉ። ሆን ብለው አውቆ ሊያነካኩ የሚፈልጉ ሰዎች አሉ። ከዛ ደግሞ ግራ ይገባቸዋል። ቪዲዮ እናሳያቸዋል። እኛ የምናውቀው ጸበል ቦታ ላይ እኔ ጠቋር ነኝ እያለ ሲጮህ ነው፣ እኔ አዳልሞቴ ነኝ እያለ ሲጮህ ነው። እናንተ ደግሞ እንደዚህ ትላላችሁ። እኛም እንግዲህ ቤተሰቤ ነው ብሎ የሚያስብ ሰው ያለ አይመስለኝም። እኔ አንድም የኦሮሞ ህዝብ ወይም አንድም የአማራ ህዝብ አንድም የትግራይ ህዝብ አዳኝ ወርቁ ወይም ደግሞ ሱሉስ አጎቴ ነው አክስቴ ነው ጠቋር አዳልሞቴ የአክስቴ ልጅ ነው ያለኝ ሰው የለም የትም ቦታ ላይ። እኛ የምናውቀው ሰይጣን እንደሆነ ነው። ስለዚህ ለምን እንደ ቤተሰብ ትቆጥሩታላችሁ? እንዴት እንደዚህ ታጣምቡናላችሁ? ይሄ እኮ ለሰይጣን ማገዝ ነው። ጊዜው እኮ በጣም ከባድ ነው ብዬ ራሳቸው ፖሊሶቹን አስተምሬ የመመጣበት ጊዜ ሁሉ አለ። አንዳንድ ጊዜ ይሄ እኮ በጣም መጥፎ ነገር ነው። እኔ አንድ ቀን ትምህርቴ ላይ ፖለቲካ አግኝታችሁብኝ እንኳን አታውቁም። እኛ የምንታገለው ከአጋንንት ጋር፣ እኛ የምንታገለው ከመናፍስት ጋር፣ እናንተ የምታወሩት ሌላ ብለን ደግሞ ወደ ቤታችን እንገባለን። እና ቤተሰቦቼ ብዙ ነገር ነው የሚገጥመን፣ በጣም ብዙ ነገር። እንደ ደብተራ የሚቆጥሩንም ሰዎች አሉ። ቢሮ ድረስ መታ አንዷ ምን አለች ይመሰላችሁ?
መምህር ተልኬ ነው እንደዚህ ነው አይደለም የሚሉት እና ችግር አለብኝ። ምን ነው ችግርሽ? ያመኛል፣ ሰው መተት አድርጎብኝ፣ ጎረቤቴ እንደዚህ አድርጋብኝ፣ ባለቤቴ እንደዚህ ብሎኝ፣ እንደዚህ ሆኜ፣ እንደዚህ ገንዘብ ሰላቢ ተልኮብኝ ምናምን። አንቺስ እኔ ኃጢአት ሰርቼ እንዲያርጌ ንስሐ ስላልገባሁኝ የምትይው ነገር የለሽም? ለምንድነው በሰው የምታሳብቢ ሁሉ ነገር? ተበድዬ ለምን ትያለሽ? ምናምን ብዬ እመክራቸዋለሁና ከዛ መጨረሻ ላይ ከምክሩ በኋላ በልሽ የሆነውስ ሆነና ወደ ዋናው ነገር እንግባ። አሁን ዋናውን ነገር እስቲ እንጀምር አለችኝ። ምን አልኳት። እንግዲህ አስቡት ምክሬ ጨርሻለሁ ብዬ እኮ ነው። የሆነ የምትለኝ ነገር የለም የምትሰጠኝ ነገር የለም አለችኝ። ምንድነው? ምን ልስጥሽ? የሚበጠበጥ የሚቆረጥ ቅጠል ወይስ ምንድነው? ምን ልስጥሽ? እንደው ቢጨፈጨፍ ነገር ልስጥሽ? በአፍንጫሽ የምታሸችው ሳብ የምታረኪው ወይስ ብብትሽ ውስጥ የምትቀብሪው ወይስ ቆዳሽን ሰንጥቄ እንደ እርግዝና መከላከያ የምቀብርልሽ ነገር ሊፈለግሽው አልኳት። እና ሳቃለችና አይ እኔ እኮ ብዙ ነገር እኮ አውቃለሁ። ምን ለምን ትደብቀኛለህ ምናምን አለችኝ። ምንድነው እስቲ ንገሪኝ አልኳት። ያው እንግዲህ ተልኬ ነው እኮ የመጣሁት አለችኝ። ማን የላከሽ? ቤተሰቤ። እንዴ ታዲያ ቅድም ለምን ትምህርቴን አዳምጠሻለሁ ስልሽ አዎ አዳምጫለሁ አልሽኝ ስላት አይ በይ ተብዬ ነው። እሺ ደውይላት አልኳት። ደወለችና ይቅርታ የነመ ቤት እኔ ማን ነኝ ስላት እንዴ እኔ እንጃ አለችኝ። የደወልኩት በማስልክ ነው በጓደኛዬ ስልክ። እኔ መምህር ተስፋ ይባላል። ጊዜ ወይ መምህር ደህና ኖት አለችኝ። እግዚአብሔር ይመስገን። እኔ ምንድነው አገልግሎት እስቲ ትምህርቴን እስቲ ንገሪኝ አልኳት። ያው እንደሚደረገው እንግዲህ ለሰዎች ችግር መድረስ ነዋ። እናንተ ፈጥኖ ደራሽ አይደላችሁ እንዴ የሚባለው እንደዛ አይደል እንዴ አለችኝ። እንዴ ማን ነው እንደዛ ያለሽ? ጊዜ ውጭ ያለች አንድ ቤተሰብ አለችኝ። ለሁሉም ችግራችሁ መፍትሄ ይሰጧችኋል። እነ መምህር ተስፋ ጋር ሄዱና እነሱ የሚሏችሁን ስሙ ብለውን ነው አለች። አሃ ከዛ እናንተ ደግሞ አዋቂ ናቸው ጠንቋይ ናቸው ብላችሁ አሰባችሁ ማለት ነው ስላት ጊዜ እና ታዲያ መቼም በዚህ ዘመን ቶሎ የሚደርሱት እነሱ ናቸው። እግዚአብሔርማ ርቆናል አሉ። አሃ እንዴ ያልኩኝና በእሺ የውጭውን ስልክ ስጭኝ አልኳትና ሰጠችኝና ደወልን። ሄሎ እንዴት ነው? እግዚአብሔር ይመስገን። ማን ነኝ ስላቸው ጊዜ መምህር አለችኝ። አያችሁ ትምህርቴን የሚያዳምጥ ሰው እንደዚህ ነው የሚያቀኝ። አዎ እንዴት ነሽ? እንዴት ደወልክ በዚህ ስልክ? እቺ ሴትዮ እኮ ሰፈር ነው ማውቃት አለችኝ። አዎ ግን እንዴት ነው ነገሩ? ምን ብላችሁ ብትነግሯቸው ነው ሰዎቹ እኛ ጋር መጥተው እንደ ጠንቋይ የሚጠይቁት? ሰው ጊዜ ማለት አለችኝ። ይኸው ቢሮ መጣ እንዲህ አለችኝ ብዬ ስነግራት በጣም ነው የሳቀችው። አየህ ያረዳድ ችግር ነው። እኔ የምነግራቸው ሌላ እነሱ የሚሉት ሌላ። ይኸው ስማው ኦዲዮን ብላ ሪከርድ ያደረገችውን ላከችልኝና ሰማሁት። ከዛ መልሼ ደወልኩላትና አየሽ እነሱ ጋር ገልብጦ ነው የሚያሰማቸው። የልጅሽንም ችግር እንግዲህ ምን ያለቻት ላለማግባቷ እንደው ኦዲዮን ባሰማ ደስ ይለኝ ነበር። እንደው በዚህ አጋጣሚ አላገኘሁትም እንጂ እና ልጅሽ ያላገባችው እየፈታች የምትመጣው የሁሉ ችግር የሚገጥማት ምን የሚላት በአይነ ጥሏ ምክንያት ነው። እና ለዚህ ሁሉ መፍትሄ የሚኖረው ደግሞ እነ መምህር ግርማ ጋር እነ መምህር ተስፋ ጋር ነው። ችግሩ መንፈሱ ሰይጣን ነው። እነሱ ያባረሩላቸዋል፣ እነሱ ይመክሯቸዋል። እና ወደ እነሱ ብትጠጉ ንስሐ ብትገቡ ጥሩ ነው ምናምን ብላ የነገረቻቸውና ያው ስልክ ነው ያነጋገር ጉዳይ ነው ብለው አስበው ለካ እነሱ እነ መምህር ግርማ እንግዲህ ጠንቋይ አስማተኛ ደብተራ ናቸው ብሎ ስለሚታማ ሰባኪዎቹ ራሱ የእነ መምህር ግርማን ስም በማሳሳታቸው ሰውን አሳሳቱት። ታያችሁ እነዚህ የሚሳደቡት እነ ማህበረ ቅዱሳን አንዳንድ ጽንፈኛ የሆኑ እነ ምትኳ በራ እነ ስም መጥራት እኮ አንዳንድ ጊዜ አሁን አስፈላጊ ነው። የኛን የሚሰድቡን መምህራን ማለት ነው እንግዲህ እና የተሳሳተ አመለካከት ስለያዙ በእነዚህ በአገልግሎታችን ላይ በቀጥታ ህዝቡን ምን እያደረጉት ነው? እንደዚህ እንዲረዳ እያደረጉት ነው። እኛ የምንሰጠው አገልግሎት ሌላ፣ እነሱ የሚረዱት ሌላ። ከማን የሰማችሁት ሲባሉ ያው እንደ ሰባኪው ሁሉ እናንተን እንደዛ አይደል የሚላችሁን ያሉት። ታዲያ ሰባኪውን ሰምታችሁ እኛ ጠንቋይ እንደሆንን አድርገው ከነገሯችሁ ለምን እኛ ጋር መጣችሁ ታዲያ ስላቸው እሱማ ያው በዚህ ሰዓት እግዚአብሔር ስለረሳን ወደ እናንተ መተን ነዋ ይላሉ። እንግዲህ አዙሮ ደግሞ እግዚአብሔር ለንስሐ መጣችኋ። ሰባኪዎቹ ሰድበውን እኛን እንደ ጠንቋይ ቆጥረው ይሄ የጥንቆልና ስራ ነው የአስማት ስራ ነው ብለው ነገሩን ቢሳደቡትም ግን በተሰደብነው በኩል ደግሞ እናንተን ስባ መጣና መልሶ ለራሱ ለቁርባኑ አበቃችሁ አይደለም ስላቸው አዎ ይላሉና የሚገርም ነገር ነው ብዙ ጊዜ የሚያጋጥመኝ። እና መክሬ ደግሞ እንደገና ሴትየዋን ይኸውልሽ እኛ ጥንቆልና አይደለም የምንሰራው። ጠንቋይ ከፈለግሽ ጠንቋይ ቤት መሄድ ትችላለሽ። ግን ከዚህ ሰዓት ጀምሮ አንቺን ጠንቋይ ቤት የሚያሮጥሽ እግርሽ ላይ ያለ ልብሽ ላይ ያለ መንፈስ እግዚአብሔር ይሰርልሽ እና ከዚህ በላይ ምንም ልልሽ አልችልም። እግዚአብሔር
በየቦታው መፍትሄ ፍለጋ እንድትዞር የሚያደርግሽን እግዚአብሔር ይሰርልሽ ብያት በ15ኛ ቀኑ ተመልሳ መጣ። እሺ የምትለኝን በተግባር እፈጽማለሁ ናና ጸሎት ክፍል ስራልኝ ብላኛለች። እና አንዳንዴ መሰደብ ጥሩ ነው ለካ። ቀኛችሁን ሲመታችሁ ግራችሁን ስጡ፣ ግራችሁን ሲመታችሁ ቀኛችሁን ስጡ የሚለው የመጽሐፍ ቅዱስ ቃል ትክክል ነው። የሚያሳዝነኝ ነገር ምን እንደሆነ ታውቃላችሁ ቤተሰቦች? ፕሮቴስታንት አይደለም የኛ ጠላት፣ ወይም ሙስሊም አይደለም፣ ወይም ደግሞ ሌላ መንግስት ፖለቲካ አይደለም የኛ ጠላት። የኛው ቤተክርስቲያን የአብነት ትምህርት ቤት ውስጥ የተማሩ በድብትርና ህይወት ውስጥ የኖሩ ማይክሮፎን ጨብጠው የማስተማር የመስበክ እድል የተሰጣቸው መምህራን የተባሉ ሰንበት ትምህርት ቤት እንዲሁም ደግሞ ድግምትና መተት ይመትቱ ያስመትቱ የነበሩ ሰዎች ከመንፈስ ጋር ሪሌሽን ያላቸው እንዲሁም ደግሞ በቤታቸው ሰይጣን ጮሆ የማያቅ ወይም ባዕድ አምልኮ እናታቸውም አባታቸውም ስለማያመልኩና እናትና አባታቸው አምልኮ ስለማያውቁ እንዴት ሰይጣን ሰዎች እንደሚያሰናክል የማያውቁ ሰዎች ናቸው የኛ ጠላቶች። አያችሁ ማለት እኛ ምናስተምረው ትምህርት የሚረዱን ማን ናቸው? ቤታቸው ሰይጣን ይመለክ የነበረ ባዕድ አምልኮ በደንብ እያመለኩ ይካድሙ የነበሩ ቤተሰቦች፣ ጠንቋዮቹ ራሳቸው፣ ደብተራዎቹ ራሳቸው እንዲሁም ደግሞ መተት የተደረገባቸው በየጸበሉ የሚጮሁት ናቸው የሚረዱን እኛ የኛን ትምህርት የሚያውቁት እንጂ ይሄ ሰንበት ትምህርት ቤት ከበሮ ሲደበድብ የቆየ ማይክሮፎን ጨብጦ 40 ደቂቃ መድረክ ላይ እያስተማረ ከቴዎሎጂ ተመርቆ ወጥቶ ቤቱ አንድም ቀን የመስገጃ ቦታና መጸለያ ቦታ እንኳን የሌለው ቢኖረውም ጸልዮና ሰግዶ ማያቅ ለደሞዝና ለቅጥር ለአበል ብቻ የሚኖር አገልጋይ እኛን አይሰማንም፣ አያዳምጠንም፣ አያቀንም ጭራሽ። እኛ በየቤቱ እየሄድን ምን ከፍለውን ዋጋ አንድ ቀን ኑ ብዬ እንኳን አንድ ሰባኪ ብጠራ መምህር እንደዚህ ነው እንደምታገለግሉት ነው ያለኝ። ከዚህ ቤት አቅርቤላችኋል የዛሬ 3 ዓመት ሰባኪውና እስቲ እንዴት እንደማገለግል ናና ብዬ ጨሌ ሳቃጥል ይዤው ሄጄ ጉድ ነው የሰማነው። በቃ ጉድ ነው ያየነው፣ ጉድ ነው እያለ ነው ወደ ቤቱ የመጣው። ይሄ ነው ኢትዮጵያ ሕዝብ፣ ይሄ ነው ቅድስት ሀገር ምንላት ይችን ነው እያለ ነው የመጣው። እንዴት ኢትዮጵያ ቅድስት ሀገር አለች እንዴ? ስለ ጊዜ ድንቄም ቅድስት ሀገር ጨሌ የሌለበት ቤት እኮ የለም በቃ ማለት ነው። በዚህ አይነት እንዴ የሚካኤል ስዕል፣ የገብርኤል ስዕል፣ የማርያም ስዕል በቤቱ ላይ ተለጥፎ ጓዳ ስንገባ አቴቴ ጨሌ ያለች እና ላሳየህ ብዬ 3-4 ቤት ወሰድኩት። ከዛ በኋላ ደግሞ ቪዲዮ አሳየሁት። ጨሌ ያቃጠልኩባቸው ቤቶችን ቪዲዮ ያው ስለማይፈቀድልኝ ለሌላ ሰው ለሱ ነው ያሳየሁት። ለጉድ ነው ያሳየሁት። በአጀንዳዬ ላይ የጻፍኩትን ጨሌ ያስጣልኳቸው እናቶችን ክርስትና ስማቸውና ኖርማል ስማቸውን ከነስል ቁጥራቸው ጽፌ ያስቀመጥኩትን ሳሳየው ምኑን ተረፍ ነው መምህር ምንድን ነው የተረፍ ነው አለኝ። እኛ ቆመን ለካ መድረክ የምናስተምረው ዝም ብለን ነው። በቃ ለካ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ታይቶ ነበረ፣ እንዳታስተውሉ ግን አዚም ያደረገባችሁ ማን ነው የሚለው ጥቅስ እዚህ ጋር ነው። አዚም የሆነብን ነገር አለ። እውነትህን ነው። ዛር የሚባል ነገር፣ ጠንቋይ፣ ባዕድ አምልኮ፣ መተት፣ ድግምት፣ አስማት፣ ሰላቢ የሚባለው ነገር ለካ ወሳኙ ትልቁ ለህዝቡ መሰጠት የሚገባው ትምህርት ነው። ይሄ ነው። ህዝቡ ይሄን ካልሰማ ወንጌል አያዳምጥም። እንዲያውም ይሄን ሳይሰማ ያዳመጠ ሰው ወንጀለኛ ነው። እንዲያውም መናፍቅ የሆነው አብዛኛው ህዝብ ከኦርቶዶክስ ወጥቶ ፓጋን፣ ኤቲስት፣ ፖለቲከኛ መናፍቅ የሆነው ለካ ወዱ አይደለም እያለ እያወራ ጠግቦ በቃ አውርቶ በቃ ጨርሻለሁ ቻው በቃ ብሎኝ ሄዶ እንደገና ደግሞ ይደውልልኛል። መምህር ገርሞኝ እኮ ነው ብሎ ይደውላል። ደግሞ ማታ እስከ 4 ሰዓት እስከ 5 ሰዓት ድረስ ላይቭ ከጨረስኩ በኋላ ራሱ መምህር ዛሬ የለቀቀው ላይቭ የሚገርም ነው። በቃ ሰርፕራይዝ ሆኖ መምህር እኮ ነው፣ ሰባኪ ነው፣ ቴዎሎጂ ተመርቆ የወጣ ሰው ነው። አስቡት። እንደሱ ሁሉም ሰው ልቡ በተከፈተልኝ ብዬ የጸለይኩበት ቀን አለ። እና አንዳንድ ጊዜ ባካችሁ የቤተ ክርስቲያን መምህራን ዲያቆን ነኝ የምትል አብሾ የተዋረስክ ለእውቀትም ለከበሮ መምታትም ለድምፅም ለየትኛውም ግርማ ሞገስም ለምንም ለመስተፋቀርም ለማንኛውም ነገር ሰይጣን የተዋረስክ ልብ ብለህ ስማኝ። የምነግርህ ምን እንደሆነ ታውቃለህ? አንደኛ ጠፊ ነህ ንስሐ ካልገባህ፣ ሁለተኛ ተጠያቂ ነህ። በስጋ ጠፍተሃል፣ በነፍስ ደግሞ ተጠያቂ ነህ በእግዚአብሔር ፊት። ሶስተኛ ነገር ደግሞ በሲኦል ተቃጣይ ነህ። ይሄን ወቅ። ከዛ ደግሞ ተጠያቂ ምን ሆነው በምድርም በሰማይ ነው። የሚገርማችሁ በምድር ገንዘባችን ሳይጠቅመን በሰው ፊት ተሰድበን መምህራንና ሰባኪያና ካህናት፣ ምክንያቱም ይታወቃል ያለችን አቅምና ደሞዝ ይታወቃል፣ ከየት እንደመጣ እያንዳንዱ በምን እንደመጣ ሁሉ ነገር ይታወቃል። አንድም በፈጣጣ ከህዝቡ ገንዘብ በማጭበርበር፣ ሁለተኛ በስልብና፣ ሶስተኛ በዝሙትና በአስማት የረከሰ አገልጋይ ነው አብዛኛው፣ ሁሉም ማለት ይቻላል።
እኔ እንጃ እኔ እንደው እንዴት እንደዚህ ተፈርጃለን ብላችሁ ብትሰድቡኝ በእርግጥ ስደቡኝ ችግር የለውም ያስብላል። እንዴት ሰምቶ የማያውቅ ሰው ስለ ሰይጣን ተንኮልና ሴራ ኢትዮጵያ ላይ እንዴት እየሰራ እንደሆነ ትውልዱ ላይ የማያውቅ ሰው ቢሳደብም ያስኬዳል፣ አልፈርድበትም። ግን እንደኛ ጠለቅ ብለው ገብቶ በየቤቱ ሁሉ ነገር ቢመለከት እንዴ ቆራቢ ናቸው የተባሉ ሴትዮ ቤት እግዚአብሔርን የሚወዱ ቤተክርስቲያን ያሰሩ ኮብልስቶን ያስነጠፉ የቤተክርስቲያን ዶም ያሰሩ ናቸው። ስዕል ያሳሉ ናቸው። መጋረጃ ለቤተክርስቲያን ያስመጡ ናቸው። ደውል ያስመጡ ናቸው እየተባሉ ቤታቸው ሲሄድ ግን የሚሰሩት ስራ በጣም ከባድ ነው። ምንድነው ምክንያቱ? ስለ ለካ እግዚአብሔር ይቅር እንዲላቸው ቤቱን አሰርቻለሁ ለማለት ያክል እንጂ ገንዘቡ ለካ በስልብና ነው የሚመጣው። የሚገርማችሁ በጣም በጣም ብዙ ቤት ነው እንደዚህ ነገር ያጋጠመኝ እና ሀብታም ናቸው ተብለው ይሰጣሉ ይረዳሉ ተብሎ የሚታሰቡ ሰዎች የሚያገኙት ኢቭን አንድ የወርቅ ነጋዴ የሆነ ምን አለኝ ወርቅ ከመሬት ከአፈር እያወጡ እያመጡ የሚሸጡለት ሰዎች አሉና ያው አሁን ስራውን ፊልዱን ቀይሯል። ሌላ ነገር ውስጥ ነው ያለው ይሄ ሰው እና ደብተራ ጋር ሄደው እንደሚያደርጉ ታውቃላችሁ። ቤተክርስቲያን እኮ እንደሱ የሚያሰራ ሰው የለም እኮ የሚገርማችሁ። ግን ደብተራ ጋር ሄደው ወርቅ የተቀበረበትን ቦታ ማየት ስለምፈልግ አይኔ ላይ ድገምልኝ አለው እና አይኑ ላይ መቼም የሰይጣን ትልቅና ትንሽ የለውም። ያው ረቂቅ አይደል ሰይጣን። ትልቁን ስላችሁ ምን ማለት ነው? ክፉን ማለት ነው። ክፉን ቡዳ አዋረሰው። ሲያዋረሰው ግን ምንድን ያደረገው? በጅብ ሂድና ጅብ ግደልና በራስህ በቃ ሄደህ ጅብ ገለህ የጅቡን አይን በትኩሱ አምጣልኝ አለው። ከዛ የጅቡን አይን በትኩሱ አመጣለት። በዛ በጅቡ አይን ድግምት ደገመለትና ያንን አይኑ ላይ ያሸለት ብለው አለው። ያንን አይን የጅቡን አይን ቅርጥፍጥፍ አድርጎ ነው የበላው ሰውየው። ወርቅ ለማየት እኮ ነው። ከዛስ ሰውየው አይኑ መቀመቃት የሚባል ታውቃላችሁ፣ ወደ ታች እንጦሮጦስ ታች ድረስ ማየት የሚችል መስሎ ነበር የተሰማው። በእርግጥ ወርቁን ያየዋል፣ በአይኑ ግን አይደለም፣ በልቡ ነው። እዚህ ቦታ ላይ ልክ አላርም ሲጮህ እዚህ ጋር ቦታ የተቀበረ ነገር አለ እንደሚባለው፣ ከዛ በልቡ ነው የሚነግረው። እዚህ ጋር የተቀበረ ወርቅ አለ፣ እዚህ ጋር እንደዚህ። ከዛ ሰውየው የሚመስለው በአይኑ ነው፣ በቃ በነፍሲ አይን ነው የማየው ብሎ ነው የሚያስበውና ሀብታም ሆነ፣ ወርቅ ቤት ከፈተ፣ እየቆፈረ ምን እያለገ እያመጣ አንዳንዴ ወርቁንም በሆዱ እየዋጠው ፍተሻ ሲፈተሽ እንትን እንዳይገኝ ማለት ነው። እየዋጠው ይመጣል፣ ይጸዳደዋል። በቃ ብቻ ብዙ ቆሻሻ የሆኑ ነገሮች ያሳለፈ ሰው ነው። ይሄ ነው ብዬ መናገር ይከብደኛል። ኢቭን የሰው ደም አምጣ ተብሎ ሁሉ እንዳይሞት እንዳይድን አድርጎ የሆነን ሰው ችግር ውስጥ ከቶት ደም ይዞለት ሄዶ አይ እኔ እኮ ያልኩህ ደሙን እንደዚህ አይደለም ሰውተህ አምጣን ያልኩህ ብሎት አይ አልፈልግም ብሎ የተወው ሁሉ ጊዜ አለ። ሰውየው እንዲሞት ነው የሚፈልገው ሰይጣን። ሰውየው ራርቶ ነው እንግዲህ ሳይገለው ደሙን ይዞለት ሄደው፣ ግን ሰይጣኑ ደግሞ ሰው እንዲሰዋለት ነው የፈለገው፣ ግን አልተቻለም። ግን ይሄ ሰውዬ አይኑ ላይ እንግዲህ አንግሶታል አይደለም ሰይጣኑ፣ ትልቁን ያልኳችሁ ክፉን ሰይጣን በዛ አይኑ ልጆቹን በቡዳ በላቸው እና ለመናገር በሚከብድ መልኩ ማለት ነው፣ በጣም በጣም በሚዘገንን መልኩ በአይኑ ያያቸው ነገሮች በሙሉ ይበላሹበታል፣ ይቃጠላል ስላችሁ ልክ እንዴት ነው ወይኔ የተቃጠለብኝ አምፖሉ እንደምትሉት ይበላሻል ማለት ነው። የልጆቹ እድል ዜሮ፣ ተመልሰው የኢትዮጵያ ጠላት እስኪሆኑ ድረስ በሚዲያ ላይ እንዴት እንደሚሳደቡ ብትሰሙ። የዚህ ሰውዬ ልጆች በአይኑ ያየው ነገር ይበላሻል። ካፈጠጠባችሁ ሆዳችሁ ነው የሚቆርጣችሁ ሰውየው። በቃ በዛ አይኑ ካፈጠጠባችሁ ቡዳውን አይኑ ላይ ያነገሰው ማለት ነው። እና እሱ ግን ለሚፈልገው ነገር ግን ሲመለከት ግን ይሰራለታል። እና ሚስቱ በዚህ አይኑ ካፈጠጠባት ሽንቷን ነው የምትለቀው። የእውነት ማለት ሽንቷን በትክክል ትለቀዋለች በላይዋ ላይ። ምንድን ነው የምትይው ሲላት በቃ። እና አንዳንዴ ሰዎች ለሀብት ንብረት ብለው ለተለያየ ነገር ብለው ብዙ ነገር ውስጥ ይገባሉ፣ ግን ልጆቻቸው የት እንደደረሱ አያውቁም። ይሄ ሰውዬ ልጆቹ እንዳለ መናፍቅ ናቸው፣ ፕሮቴስታንት ሆነዋል። የሚገርማችሁ አሁን የምላችሁ ሰውዬ በአይኑ በዛ አይኑ ፕሮቴስታንት አድርጓቸዋል እንዳለ አንድ በሉ። ሁለተኛ ነገር ደግሞ እሱ ራሱ እና አባዬ ቸርች እንሂድ ሲሉት ይሄዳል። ቤተክርስቲያን ግን ሊሄድ ብሎ አይሄድም፣ ግን ኦርቶዶክስ ነው። አዎ በስመ ኦርቶዶክስ ነው። ከዛስ ጥንቁልና የሚጠነቁለት ደብተራ ሰውዬ ግን ቤቱ ይመጣል እና እንደ መንፈስ ኃይል የሚታየው ቤተክርስቲያን አንድ ቀን እግሩ ረግጦ አያውቅም። ታቦት በሚወጣበት ቀን ራሱ ከርቀት ነው እንትን የሚለው። እንግዲህ አንድ ባለሀብት ይሄንን እንትን ቤት ደውል ቤት አሰርተውልን ይሄን ጸበል ቦታ ሰርተውልን
እግዚአብሔር እንግዲህ እድሜያቸውን ያርዝምልን። እስቲ እንደው ከዚህ በላይ መታደል አለ? እንደው የተባረኩ አባት እስቲ እልል በሉላቸው እየተወጣ ይባላል። ይሰማል ከሩቁ። ከዛ እቺን እልልታ ሰምቶ ወደ ቤቱ ይሄዳል። በቃ እግዚአብሔር ምሮኛል አይደለ? አይ ወርቅ የሆነው ነፍሱን ለሰይጣን አስረክቦ ከመሬት ውስጥ ደግሞ ወርቅ ቆፍሮ ሊያወጣ እና ልጆቹ መናፍቅ ሆነዋል። በግድ ነው ለዚያውም ና ብለውት አስተዳዳሪው ና እስቲ ዛሬ ታቦት ስለሚወጣ መድረክ ላይ እስቲ ና ተብሎ ወንበር ተዘጋጅቶለት ነው። ግን አይሄድም ሰውየው። ብር አምጣ ሲባል ይሰጣል። ለምን? ለቤተ ክርስቲያን ማሰሪያ። ልጆቹ መናፍቅ ናቸው። ከዛ ቤተ ክርስቲያን ወጥቶ ታቦቱን ጥሎ ወጥቶ ቸርች የሄደበት ጊዜ ሁሉ አለ ሲነግረኝ። ዛሬ ነው ያርገውና እንግዲህ ዛሬ እግዚአብሔር ስሙ የተመሰገነ ይሁን እሳ ገብቶ ትምህርታችን እያዳመጠ ነው። ሚስቱ አርፋለች። በነገራችን ላይ አሁን ሚስቱ የለችም በህይወት እንግዲህ መንፈሷን ተሸክማ ነው የሞተችው። እኔም ሳላገኛት ነው። ምናልባት እንኳን ንስሐ እንድትገባ እድል ከፍትላት ነበረ። እና ሰውየው በውስጡ ነው የሚያለቅሰው። አይኑ አንድ ቀንም ባወጣበት አያውቅም። ለምን? አጅሪው አይኑ ላይ ነው የተቀመጠው። በነገራችን ላይ እኔ ራሱ ሳየው አይኑ ያስፈራል። ኖርማሊ ተፈጥሮ ነው የምላችሁ ታዲያ እንጂ መንፈሱን አይደለም። አይኑ ተፈጥሮ ራሱ ያስፈራል። ሙጭ ያለ ድፍርስ ያለ አይን ነው ያለው። እና መምህር አንተን ግን ምንም አይልህም አይደል ይለኛል። ምን ነው ስለው አይኔ ላይ እኮ ነው ያነገስኩት ያን የሚያክል ሰይጣን ይለኛል። እባክህ ምንም አያመጣም። አንተ ስትደውልልኝ እኔ ቅባ ቅዱሴን ተቀብቼ ነው የምመጣው። ስለዚህ ምንም አትፍራ አለዋለሁ። እና እንደዛ ስለው ልቡ ምልስ ይልለታል። እና እንዳመነውም ስለሚሆንለት የሱ እምነት ደግሞ እኔን ይረዳኛል። አያችሁ? አይ መምህርዬን ሄዶ እንዳይመታብኝ እንዳይጎዳብኝ ብሎ ሲያስብ የእውነት መጥቶ ሊጎዳኝ ይችላል። ለምን? ፍርሃቱ አንዳንድ ጊዜ የፈሩት ይደርሳል የሚባለው የጠሉት ይወርሳል ይባላል። እና አሁን ትልቁ ትግላችን ልጆቹ ላይ ነው። አይሰሙንም ጭራሽ። ሳናግራቸው አንድ ጊዜ ከብቤ ያናግሬያቸው ነበረ። አባታችሁ እኮ እንደዚህ አድርጎ ነው እንደዚህ ስላቸው ጊዜ እሱ እባክህ የራሱ ጉዳይ ነው እንደፈለገኛ ግን ወጋውት ብያለሁ ማሚ። አይ ምን ስላቸው በኢየሱስ ስም ወጋውት ይሉኛል። ኢየሱስን እኮ እኛ እናውቀዋለን። ኦርቶዶክስ ላይ ግን ኢየሱስን ታውቁታላችሁ ስላቸው አይ በቃ እኛ አሁን አሪፍ ሙድ ላይ ነው ያለነው ተወን ይሉኛል። አያችሁ ተደላድሎ እንዴት እንደተቀመጠ መንፈሱ። በቃ አገኛቸው በደንብ አድርጎ ከጸበል አራቃቸው፣ ከእምነት አራቃቸው፣ ከኦርቶዶክሳዊ ከሆነው ኃይል አራቃቸውና እዛ እንዲመቸው ተመቻቸ። ዘመነ ማለት ነው። ዘመናዊ ሆኖ ተቀመጠ ማለት ነው። እና ጌታን ያገኙት መስሏቸው እዛ ተቀምጠዋልና ይላል መጽሐፍ ቅዱስ ላይ ጌታን ያገለገሉት መስሏቸው ብዙ ነገር ያደርጋሉና ቻ እግዚአብሔር ልቦናቸውን ይስጥ ይመልስ። እንደው እንደማጣቀሻ መጣሁት እንጂ ዋናው ገጠመኝ አይደለም። ስለነበረን ሰዓቱ ለመልካችን ስም የተመሰገነ ይሁን። እባካችሁን ይህንን ለብዙ ሰዎች አደርሱ። ይቆየን። ኤፍታ